እቺን አያት እቺ በእንግሊዘኛ ምን ትባላለች? ጠባሳ ማለት ነው አይደለ? ጠባሳ። እሺ በእንግሊዘኛ ምንድነው ጠባሳ? ጠባሳ ብሊዚንግ ሚኒንግ አይ በቃ ልክ አይደለም። እሺ ስካር ይባላል። ስካር ዛሬ በእንግሊዘኛ ስብራት፣ ወለምታ፣ ቁስል ምናምን እንማራለን ማለት ነው። እሺ ከጉዳት እንጀምር። ጉዳት በእንግሊዘኛ ምንድነው? ጉዳት ፔን ህመም ነው። አሪፍ ነው ግን ኦኬ። ፔን ህመም። እሺ ጉዳት ኢንጁሪ ይባላል። እስኪ በላ ኢንጁሪ በጣም አሪፍ። እሺ hurtም አሞኛል። ለምሳሌ እግሬን አሞኛል ስትል you can say my leg hurts. I am hurt ደግሞ ይናሞኛል። ግን ግዴታ like ጉዳት ሲሆን ግን ኢንጁሪ ይሆናል ማለት ነው። ኦኬ እሺ ከተጎድተህ ስትቆስልስ ቁስል ምን ይባላል? ቁስል ፔን ህመም ነው ብያለሁ አይደለ? ስለዚህ ቁስል ውንድ ይባላል። yes wound ኦኬ እሺ ከዛ ደግሞ sometimes ሲሆኑ ሰዎች ተደባድበው ምናምን ጥቁርባቸዋል አይናቸው ጋር ምናምን ነገር እሱ የሚጠቁረው ነገር ምን ይባላል በእንግሊዘኛ? እንትን ምን ነበር የሚባለው? በለዘብኝ ነው። yes በለዝ። አሪፍ ያ አማርኛው unfortunately እንግሊዘኛውን ንገረኝ። በለዝ አላውቅም። ብሩዝ ይባላል። ብሩዝ የሆነ ላይክ ተመተ ኦር ወድቀ ሲተቁርብህ ብሩዝ ይባላል ማለት ነው። እናም በዚህ አጋጣሚ እንግሊዘኛን በአካልም በኦንላይንም መማር ከፈለጋችሁ ደውሉልን። ለልጆቻችሁ ደግሞ በተለይ ቅዳሜና ብቻ የተዘጋጀ ቆንጆ የሆነ ኮርስ አለን። ስለዚህ ደውሉ። ወይ ደግሞ በአካል ነው። አድራሻችን መገናኛ መሰረት ደፋር 9 ፎቅ ላይ ነው የምንገኘው። አሁን ወደ ትምህርቱ ደግሞ እንመለስ። እግር ወለምታ ይባላል። የእግር ወለምታ yes ዲስሎኬት አሪፍ ተርም ነው ግን አይደለም። ሌላ ቃል ስጠኝ። ወለምታ ስፕሬን ይባላል። ኦኬ ስለዚህ I sprained my ankle ነው የምትለው ማለት ነው። ስብራት ሲሆንስ? ስብራት እግሬን ተሰብሯል። broken leg my leg is broken። ጥሩ እሺ my leg is broken ይሆናል ግን ስብራት is fracture። ኦኬ ፍራክቸር። ሲያብጥስ የሆነ ነገር ታመ ኦር ደግሞ ወለም ብሎ የሚያብጠው ነገር አለ አይደለ? እግራችን ሎሽን anywhere እሱን አላውቅም ማለት ነው። actually ቀላል ነው እኮ ስዌሊንግ ይባላል። ስዌሊንግ እብጠት ነው ማለት ነው። እንዳለ ይዛሃል ስዌሊንግ እሺ እስኪ ልጠይቅህ። እሺ አንድ ደቂቃ ብቻ ነው የቀረኝ። ሰው ስትነደፍ በንብ ኦር ደግሞ ኤኒ ኢንሴክት ስትነደፍ ምን ይባላል በእንግሊዘኛ? ስነደፍ ያው ያብጣል። ስለዚህ ስዋሎ እሺ አይደለም፣ ሌላ ተርም አለው። አንተ አስብበት በደምብ እሺ። እስኪ እናንተ ኮሜንት ላይ ተነደፍኩኝ ስትሉ ነው የምትሉት በእንግሊዘኛ ኮሜንት ላይ አስቀምጡላችሁ። ኤቭሪባዲስ ኮሜንት እሺ። እስኪ አንተ ሞክር።